ሀገር ተራ ነገር ነበረ። አሁን ላይ ግን አረብ ሀገር ለመምጣት ሲታሰብ ልክ አውሮፓ እንደመሄድ ያክል ነው ፕሮሰሱ ማለት ነው በአሁን ሰዓት ላይ። ምክንያቱም ድሮ የሆነ እንዴት ነው የሚናቅ ነገር ነው፣ ብዙ ሰው የሆነ የሚሰደድበት ታይም አልነበረም። እና አሁን ላይ ግን በጣም ብዙ ነገር ከብዷል። እህቶችና ከመምጣታችሁ በፊት በጣም ብዙ ወሳኝ ማወቅ ያለባችሁ ነገር አለ። ያንን ነገር ልንገራችሁ። ሰላምታዬን ዘነጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ለምትሰጡኝ መልካም አስተያየታችሁ ከልብ አድርጌ ነው የማመሰግነው። ኑሮልኝ፣ ክበሩልኝ። በእናንተ ላይክ በእናንተ ሼር ነው እኔ እዚህ የደረስኩትና አመሰግናለሁ። አምናችሁብኝ ስለምትከታተሉኝ ማለት ነው። እና እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ደግሞ ምንድነው ይዤላችሁ የመጣሁት ነገር አረብ ሀገር ላይ ለመምጣት ስታስቡ ብዙ እህቶች ችግር ውስጥ ናችሁ። ችግር ውስጥ ሆናችሁ ግን የመጣችሁበት ኤጀንሲ ወይም ደግሞ ቢሮ ዞር ብሎም እያያችሁ አይደለም። ነገር ግን አሁን ድጋሚ ሄዳችሁ ለመምጣት የምታስቡ ልትኖሩ ትችላላችሁ። ለመምጣት መንገድ ላይ ያሉ እህቶች ወንድሞች ሊኖሯችሁ ይችላሉ። ለእነሱም እንድትነግሯቸው ይህንን ቪዲዮ ሸር እንድታደርጉላቸው በትህትና ጠይቃችኋለሁ። እኔ ማለት ነው በጣም ጠየቅኩኝ። ምንድነው የጠየቅኩትኝ? ማን ነው ኃላፊነት የሚወስድ? አሁን ለምሳሌ ደላላ ነው ኤጀንሲ ጋር የሚያገናኛችሁ አይደለም። እናንተ ደላላውን ነው የምትናገሩት፣ ግን ደላላው የሆነ ኮሚሽን ይወስዳል። እናንተን እዛ ቢሮ ጋር ያገናኛችኋል። እዛ ጋር ስራውን ጨርሷል ደላላው ማለት ነው። ምክንያቱም ተራ ደላላ ነው፣ ህጋዊ ደላላ አይደለም። ነገር ግን የእናንተን ሙሉ ኃላፊነት የሚወስደው ማን ነው ካላችሁኝ፣ ቢሮው ነው፣ ኤጀንሲው ነው የእናንተን ኃላፊነት የሚወስደው። ያንን ኤጀንሲ እናንተ እንዴት ነው ልትጠይቁት የምትችሉት? እንዴት ነው ልታገኙት የምትችሉት? በደላላው ላይ ነው ልታገኙት የምትችሉት ያንን ኤጀንሲ። እናንተ ከመምጣታችሁ በፊት አሁን ላይ አረብ ሀገር ላይ ለመምጣት በጣም ከባድ ነው። ድሮ ተራ ነገር ነው አረብ ሀገር ማለት በጣም ተራ ነገር ነው። እና አሁን ላይ ግን በጣም ብዙ ዋጋ የሚከፈልበት ሆኗል። ምን ልበላችሁ፣ በጣም ብዙ ዋጋ የሚከፈልበት ልክ የአውሮፓ ፕሮሰስ ያክል ነው የከበደው አረብ ሀገር ማለት ነው። እና በተለይ ደግሞ ቋንቋ የሚችሉ ምግብ የሚችሉ ናቸው ብዛት እየተመረጡ ያሉት። እና አሁን የኢትዮጵያ ሄጄ ለመምጣት ያሰጋኛል አትበሉ። በተለይ የምግብ ሙያ ያላችሁ እንደዚሁም ደግሞ ቋንቋ የምትችሉ እህቶቼ ብዙ አትጨናነቁ። ምክንያቱም ቶሎ የመመረጥ እድል ስላላችሁ ማለት ነው። እና ወደ ጉዳይ ስመጣላችሁ እናንተ እነዚህን ነገር ድጋሚ አሁን ሄዳችሁ ወደ ኢትዮጵያ ሄዳችሁ ድጋሚ ለመመለስ ያሰባችሁ እህቶቼ እነዚህን ነገሮች በደንብ አዳምጡኝ። ለብዙ እህቶችም ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰዎች ጋር እንዲደርስልኝ ማለት ነው። እና ደላላው ኤጀንሲው ጋር ሲያገናኛችሁ እናንተ ወንድም ኩራት ነው ይባላል። ገባችሁ? ባልም መከታ ነው ጠባቂ ነው ይባላል አይደለም? ልክ ያንን የዛንን የኤጀንሲ አድራሻ ቢሮ ለባላችሁ ወይም ደግሞ ለወንድማችሁ ማሳየት አለባችሁ። ምክንያቱም በአሁን ሰዓት ላይ አንድ በጉልበት ነው፣ አንድ በህግ ነው ክብራችን ልናስጠብቅ የምንችለው። ነገ የሆነ ነገር ደርሶባችሁ የሆነ ችግር ደርሶባችሁ አላቅላችሁም ቢላችሁ ያ ቢሮ ወንድማችሁ ቀጥታ አንኳኩቶ በራችሁ ቢሮአቸው ድረስ ይሄድባቸዋል፣ ሲያስፈራራቸው እናንተን ወደው ሳይሆን የግዳቸው የመጠበቅ እድል ይኖራል ማለት ነው። ምክንያቱም እንደምነግራችሁ ህጉ ወረቀት ላይ ነው እንጂ ያለው ህጉ እየሰራ አይደለም። ኤጀንሲዎች በጣም ከመላችሁ በላይ በእህቶች ላይ እስከ ጥግ ድረስ ግፍ እየሰሩ ነው ያሉት። ምክንያቱም ቢሮ ላይ ይደበደባሉ እህቶች፣ ስልክ ይቀማሉ፣ ብር ይቀማሉ። በጣም ብዙ ቆሻሻ ነገር ነው የምሰሙት ማለት ለጆሮ እስከሚዘገንን ድረስ። እንደገና ደግሞ ችግር ደርሶብናል ድረሱልን ስትሏቸው ይሳደባሉ። ግን ሁሉም ላይ ሆኑ ይችላሉ። የተወሰኑ ኤጀንሲዎች ሊደርሱ ይችላሉ። ግን አብዛኞቹ እንደዚህ ናቸው። ብዙ እህቶች በመከራ ውስጥ እያሳለፉ ነው ያሉት። መሄድ እየፈለጉ ወይም ቤት መቀየር እየፈለጉ ግን
በቃ ችግራቸውን ችለው በህይወትና በሞት መካከል ሆነው ነው እየኖሩ ያሉት። እና የኔ የግሌ ሀሳብ ነው። ገባችሁ? መጥፎ ቤት ለህይወታችሁ አደጋ የሆነ ቤት ቢገጥማችሁ ከዛ ተቢሮ የምትቀበሉት የሴትየዋን የምትወስዳችሁን የስፖንሰራችሁን ቁጥር፣ ለቤተሰባችሁ የስፖንሰራችሁን ቁጥር፣ የቢሮውን ሙሉ አድራሻ፣ ከዛም በኋላ ወደ ቤተሰብ ደውላችሁ ቢሮ ጋር ደውላችሁ መጀመሪያ አልደርስላችሁም ወይም ደግሞ ለእናንተ ከለላ አልሆናችሁም ካላችሁ ቀጥታ ቤተሰብ ጋር ደውላችሁ እዚህ ቦታ ሄዳችሁ በህግም ሆነ በጉልበትም ሆነ ጠይቆልኝ ማለት ትችላላችሁ። ባልሽ ከሆነ በጉልበትም በህግም ይጠይቀዋል። ህጋዊ ስለሆነ ያ ኤጀንሲ ህጋዊ ስለሆነ አንቺን የመጠበቅ ግዴታ ስላለበት በህግ ይጠየቃል። ህግም ስትሄጂ በገንዘብ ነው። ከህይወት የሚበልጥ ነገር የለም። እና እነዚህን ነገሮች ሳታውቁ አረብ ሀገር አትሰደዱ እህቶቼ። በጣም ከባድ ነው። በአሁን ሰዓት ላይ አረብ ሀገር ለመምጣት እስከ ስንት ብር ይፈልጋል ወይም ደግሞ እስከ ስንት ብር ይጠይቃል ብላችሁ በቀላሉ እስከ 150 ሺህ ብር ይጠይቃችኋል። የት አረብ ሀገር ለመምጣት ተደላላ ጀምሩ እስከ ቢሮ ድረስ እስከ ኤጀንሲ ድረስ ትበዘበዛላችሁ። በነገራችን ላይ ኤጀንሲው ከእናንተ ምንም ነገር መውሰድ የለበትም ነበረ። ታረቦቹ ነበረ መውሰድ ያለበትን ኮሚሽን ሁሉ የሚወስደው። ነገር ግን ከዛም አልበቃ ብሎት ታህቶች ላይ ሁላ ብር እየወሰደ እየበዘበዘ ይገኛል። ግን ይሄንን ማንም አያውቅም። ምክንያቱም ሁሉም ሌባ ስለሆነ ማንን ሊያጋለጥ ይችላል? ለማን ይናገር ይችላል? ለማን ያሳውቃል? ማን እንደዚህ ያደርጋል ብሎ ይናገራል? ማንም አይናገርም። ምክንያቱም ሁሉም ሌቦች ስለሆኑ ማንንም ማጋለጥ ስለማይችል ያው እየዘረፉና እየበዘበዙ ድሃን እያስለቀሱ ይኖራሉ ማለት ነው። እና ስለዚህ እነዚህ ነገራቶች ለብዙ እህቶቼ ሸር አድርጉ፣ ላይክ አድርጉ፣ ስለሚጠቅማቸውን እህቶቼ ማለት ነው እንጂ በዚህ መንገድ ካልሆነ እኔ ጠይቄ ነበረ እንዲሁ ታማኝ ያለ ወይ እህቶቼን ለመርዳት ማለት ነው። ወላሂ ነው የምላችሁ፣ ታማኝ ኤጀንሲ አለ ወይ የእህቶቼ ኃላፊነት የሚጠብቅ ማለት የእህቶችን መብት የሚያስከብር ማግኘት ያለባቸውን ጥቅም የሚያሰጥ። እኔ ማስታወቂያ እሰራለሁኝ። እኔ ማስታወቂያ በዩቱብ እየሰራሁኝ የማገናኙ ታማኝ ኤጀንሲ አለ ወይ ብዬ ስጠይቅ ኤጀንሲው ልጆቹን ከላከ በኋላ አይረዳም። የሚጠይቁት ልጆቹ ደላላውን ነው። ስልክም አያነሱም፣ ምንም ነገር አያይሉ ተብዬ ነው መልስ የተሰጠኝ ማለት ነው። መልስ የተሰጠኝ እኔ ምን መሰላችሁ? ይህንን የጠየቁበት ምክንያት አለኝ። ምክንያት ምን መሰላችሁ? ቢያንስ አረብ ሀገር ላይ አንድ ሴት ልጅ ስትመጣ አንዴት ወደ አረብ ሀገር ስትመጣ መብቷ ምን እንደሆነ በሳምንት እረፍት እንዳላት እረፍቷ እንዲከበርላት የአገልግሎት ብር እንዳላት የአገልግሎት ብሯን መጠየቅ እንዳለባት እምቢ ስትል ደግሞ ለቢሮ እንድታመለክት ቢሮ እንዲጠይቃት ያችን መዳብ የጽዳት መሳሪያዎች እንዲሟላላት እምቢ ስትል ያችን መዳም አሁንም ቢሮ ጋር አመልክታ ያ ቢሮ በህግ እንዲጠይቃት ያችን መዳም። እንደዚሁም ደግሞ እህቶች ብዙ ጊዜ አያድርገው ህመም ቢፈጠር እናንተን የማሳከም ግዴታ እንዳለባት ያንን ነገር እምቢ ስትል ቢሮ አመልክታችሁ ያ ቢሮ እንዲጠይቃት ይሄንን ኃላፊነት የሚወስድ አለ ወይ? እኔ እህቶቼን ለመርዳት ዝግጁ ነኝ። እስኪ ከቢሮ አካል ጋር አገናኙኝ፣ ከዋና የኤጀንሲ እንትኖች ጋር የኤጀንሲ ማናጀሮች ጋር አገናኙ ብዬ ጠየቅኩኝ። ግን ያገኘሁት መልስ የምር ማለት ነው በጣም የሚያሳዝን ነገር ነው። የለም ታማኝ የለም። ታማኝ ነው ብላችሁ እንደዚህ እጃችሁን ጥልቅ የምታደርጉበት ነገር የለም። እኔ ደግሞ የሆነ ነገር ስሰራ ኃላፊነት የሚባል ነገር አለ፣ የሚሰማኝ ኃላፊነት አለ። የሆነ ኃላፊነት ሲሰማችሁ ነው ለእያንዳንዱ ነገር ኃላፊነት ሲሰማችሁ ነው በኮንፊደንስ መናገር የምትችሉት። እኔ ደግሞ የሆነ ነገር ታስተዋውቅ ወይም ደግሞ የሆነ ነገር ወደ እህቶቼ ሳመጣ ብዙ እህቶቼ አምናችሁብኝ ነው የምትከታተሉኝ፣ ወዳችሁኝ ነው የምትከታተሉኝ። ግን የሆነ ነገር ይዤ ትመጣ ደግሞ እምኮራበት መሆን አለበት። መብት እንዲከበር ማለት ያ ቢሮ አሁን እኛም ቢያከብር ብር እንኳን ከኛ ወስዶ እህቶቼ ወስዶ ብር እንኳን ወስዶ መብታቸውን ቢያስከብር ምንም አይደለም።
ምንም አይደለም። አንደኛ እንደ ዜጋ ተከብረናል፣ እንደ ሀገር ተከብረናል። አሁን ላይ ግን እንደ ሀገርም እንደ ዜጋም እየተዋረድን ያለ ነው። እንደ ሀገርም እንደ ዜጋም እየተዋረድን ያለ ነው እና በዛ የተነሳ እንደዚህ ጠይቄ ብሩስ እስከ ስንት ይሆናል ስል ከደላላ አንስታችሁ እስከ ቢሮ ድረስ ያለው ቢያንስ በቀላሉ እስከ 150 ሺህ ብር ይወስድባቸዋል ተብዬ በቃ በጣም አጅቦኝ በጣም ተናድጄም ተመለስኩኝ እላቸዋለሁ። እና አላህ የሆናችሁ እህቶቼ አላህ ይገዛችሁ። በእርግጥ ተጥሩ ሰው አላህ ያገናኛችሁ። ሁሉም ሰው ደግሞ ሁሉም ቢሮ ደግሞ እንደዛ ናቸው ማለትም አይቻልም። አለመገጣጠም ይሆናል። የተወሰኑ ቢሮዎች ደግሞ ጥሩ የሚሰሩ ሊኖሩ ይችላሉ። ጥሩ የእህቶች መብት የሚያስከብሩ ሊኖሩ ይችላሉ። ሁሉም ሰው አንድ ነው ማለት አንችልም። ግን በአሁን ሰዓት ላይ ጅብ በስቷል። በቃ ማለት የሆነ ድሃን ጭፍጭፍ የሚያደርግ የድሃን መብት ጭፍልቅ የሚያደርግ በቃ ምን አለበት ገንዘብ በልተው ቢሰሩ ችግር የለውም። ገንዘብ ወስደው መብት ቢያስከብሩ ችግር የለውም። ይሄን ያህል ክፈይኝ መብትሽን አስከብራለሁ ቢሉ ምንም ችግር የለውም ቢወስዱ። ግን ገንዘብም ወስደው መብትን አያስከብሩ። እንዴት እንደሆነ አላቅም። ስለዚህ አሁን ይሄ የነገርኳችሁ ነገር ለእናንተ ጥሩ ነው ብዬ ያሰብኩትን ነገር ነው። በቃ አንድም በህግ ያንን ቢሮ እናንተን እምቢ ሲላችሁ በኦንላይን ምንም አታመጣም የራሷ ጉዳይ ስለሚሏችሁ ቤተሰባችሁ፣ ባላችሁ፣ ወንድማችሁ ብቻ የሆነ ሰው አሳዩቸው ቢሮውን ተመምጣታችሁ በፊት። ስለዚህ እነዛ ሄደው ወይ ያስፈራሯቸዋል በጉልበት ወይ በህግ ስለሚጠይቋቸው ሳይወዱ በግድ የእናንተን መብት ያስጠብቃሉ ማለት ነው። ምክንያቱም ብዙ እህቶችን ሞተው አይተናቸዋል። ሞተው ሬሳቸው ገብቷል። ገባችሁ? የሆነ ነገር ከደረሰ በኋላ አይደለም እናንተ እንደዚህ አድርጌ ቢሆን ማለት ያለባችሁ። የሆነ ችግር ውስጥ ከመግባታችሁ በፊት ማድረግ ያለባችሁን የጥንቃቄ ሰበብ አድርሱ ማለት ነው እህቶቼ። በእርግጥ ጠባቂው አላህ ነው። አላህ የጠብቃችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።